መዝሙረ ዳዊት ምዕራፍ 1 ነው አውጥተን የምናነበው። እግዚአብሔር ይመስገን። ምስጉን ነው በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞችም ወንበር የማይቀመጥ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው። ሃሌሉያ። ሕጉንም በቀንና በሌሊት ያሰላስላል። እሱም በወራጅ ውሃ ዳር እንደተተከለ ፍሬዋም በየወቅቱ እንደምትሰጥ ቅጠሏም እንደማይጠወልግ ዛፍ ነው። የሚሰራ ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ገለባ ናቸው። ስለዚህ ክፉዎች በፍርድ ፊት ኃጢአተኞችም በጻድቃን ማህበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃልና የክፉዎች መንገድ ግን ትጠፋለች። ፕሬዝ ጋድ። እዚህ ምዕራፍ ላይ መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ መጨረሻ ያለውን ክፍል ስታነቡ ሁለት ሰዎችን ኮምፔር ያደርጋቸዋል። ክፉ ሰው የሚለው አለ፣ ጻድቁ የሚለው ሰው አለ። ወይም ደግሞ ብፁዕ ሰው የሚለው ወይም ምስጉን ነው የተባለው ሰው አለ፣ የተመሰገነ ሰው አለ፣ ደግሞም ክፉ የተባለ ሰው አለ ማለት ነው። በሁለቱ ሰዎች መካከል ልዩነት አለ። የነዚህም ልዩነት ምንድነው? አንደኛው ንፋስ ጠርጎ እንደሚወስደው ገለባ ነው። አንደኛው ግን in every season ፍሬ የሚያፈራ ሰው። ዋው አሜን። በኢየሱስ ስም ንፋስ ጠርጎ የሚወስደው ገለባ አትሆኑ። አለ እኮ ንፋስ ጠርጎ የሚወስደው ገለባ የሆነ ትውልድ አለ። የሆነ ዘመን ቸርች ሲያገለግል ታገኙታላችሁ። የፖለቲካ ንፋስ ከተነሳ ጠርጎ ወስዶታል። የለም እግዚአብሔርንም አላቅም ወደሚል ማንነት ይደርሳል። የሆነ ዘመን ዴዲኬትድ ሆኖ ጸሎት አገልጋይ ሆኖ ከቸርች የማይወጣ ሰው ሆኖ ታገኙታላችሁ። ነገር ግን ልክ እግዚአብሔር በአንድም በሌላ መልክ ሲባርከው በረከቱ ንፋስ ሆኖበት ጠርጎ የሚወስደው ሰው አለ እና ንፋስ ጠርጎ የሚወስዳቸው ሰዎች አሉ። የእናንተ ማንነት በምንም ንፋስ የማይጠረግ ማንነት ይዛችሁ የምትኖሩበት ጸጋ ይሁንላችሁ። እነዚህ ንፋስ ጠርጎ የሚወስዳቸውን ሰዎች መጽሐፍ ቅዱስ እንደ ገለባ ናቸው። ባይ ዘ ዌይ ገለባዊ ማንነት ያለው ደግሞ ገለባው እሳቱን ካላለፈ እግዚአብሔርንም አያይም። ግልጽ ነው። በመጨረሻው ሁሉ ነገር የሰራ ነው በምን እንደሰራን ይፈተናል ይላል አይደለ? በእሳት ሲፈተን ገለባ አያልፍም። እና ቸርች ውስጥ በመንፈስ አይናችሁ ተከፍቶ በደንብ ማየት ከቻላችሁ ብዙ ገለባ ትውልድ አለ። እሳት ማለፍ የማይችል ትውልድ አለ። መሻገር የማይችል ትውልድ አለ። ደግሞም ሌላ ትውልድ አለ። የእግዚአብሔር ቃል የሚለው ይሄ ሰው ይላል በወራጅ ውሃ ዳር እንደተተከለ ዛፍ ነው። ላይክ ዋው። ዛሬ አንድ ነገር ይሆንልናል። አሜን። ይሄም የሚሆንልን ነገር በእያንዳንዳችን የህይወት ሲዝናችን ላይ ማይቆም ፍሬ የሚያፈራ ማንነት ውስጥ እንገባለን ማለት ነው። አሜን። የዘመኑ የሚባል ሰው አለ ለሆነ ዘመን ስለሰራለት ማለት ነው። በ10 ምናምኖቹ በ78ዎቹ በ80ዎቹ በ90ዎቹ እየተነገረላቸው የሚኖሩ አሉ። ምክንያቱም የነሱ የፍሬያማነት ሲዝን 78 80 90 2000 ላይ ስለነበር ማለት ነው። ግን ደግሞ አሉ ከተወለዱበት ከመጡበት ወደ ምድር ከመጡበት ዘመን ጀምሮ ወደ ጌታ እስከሚሄዱበት ጊዜ ድረስ የማያቋርጥ ፍሬ የሚያፈራ ማንነት ያላቸው አሉ። እኔ የ70ዎቹንም የ80ዎቹንም የ90ዎቹንም መሆን አልፈልግም። በሁሉም ሲዝን ውስጥ ፍሬ የሚያፈራውን ሰው ነው መሆን የምፈልገው። በኢየሱስ ስም ለእናንተም እሱ ይሆንላችሁ። በምድር ዘመን ወቅት አይቋረጥም ይላል። ክረምት አለ፣ በጋ አለ፣ ፀሐይ አለ፣ ክረምት አለ። ምንድነው? በጋ አለ፣ ክረምት አለ ይላል። ሙቀት አለ፣ ቅዝቃዜ አለ አይደለ? በምድር ላይ ሲዝን አለ። ግን እነዚህ ሰዎች ሲዝን አይደለም ዲተርሚን የሚያደርጋቸው ፍሬያማነታቸው። በሁሉም ሲዝን ላይ ያፈራሉ። አሜን። ሻፕሮ በሆሊራማ ጋር ያባሲያ ሲዝን የማይዘው ሰው ያርጋችሁ። ባይዘው መሆን ይቻላል። ከሲዝን ውጪ መስራት ይቻላል። ለምሳሌ የብርቱካን ፍሬ ወቅት የሚባል አለ። የማንጎ ፍሬ ወቅት የሚባል አለ። የአናናስ ፍሬ ወቅት የሚባል አለ። በብርቱካን አምሯችሁ ብርቱካን የማታገኙበት ወቅት አለ። ምክንያቱም ሲዝኑ የኦሬንጅ ስላይደለ ማለት ነው። ግን ውሃ ዳር ላይ የተተከለው ሰው
በሲዝን ውስጥ አይደለም የሚኖረው ሁሉ ጊዜ የሚኖረው አኗኗር የሱን ሲዝን ክሬት ያደርግለታል ግልጽ ነው ሁሌ የሚያፈራበትን ሲዝኑን ይቀይርለታል ለምሳሌ በሙቀት ወቅት ብቻ የሚፈራ ፍሬ በቅዝቃዜ ውስጥ የሚጠፉ ፍሬዎች አሉ በቅዝቃዜ ውስጥ የሚጠፉ ፍሬዎች የህይወቱ አካሄድና የኑሮ ስታይል ቅዝቃዜ ውስጥ ሙቀታማ ያደርግለታል ስለዚህ የሱ ፍሬ አይቋረጥም ዛሬ እግዚአብሔር በየትኛውም ሲዝን ውስጥ ፍሬ የምናፈራበትን የህይወት ስታይል ኢምፓርት ያደርገናል listen to me በእውነት እግዚአብሔር በሚያውቀው እውነቴን ነው የምነግራችሁ ሲዝን የተፋቸው አገልጋዮች አውቃለሁ ሲዝን የተፋቸው ሰዎች አውቃለሁ ሲዝን የጣላቸው ሰዎች አውቃለሁ ደግሞም በስተርጅናቸው እንደሚንጠባጠብ የወይራ ዘይት እንደተሸከመ ዛፍ ሆኖ ደግሞ በየሄዱበት ኢምፓክታቸው ስትሮንግ ሆኖ የሚኖሩ ሰዎች አውቃለሁ ዳንኤል ሲዝን አይቀይረውም ነበር ለምሳሌ በዳሪዮስም ዘመን ያደርጋል በሌላም ንጉስ ዘንድ ያደርጋል በሁሉም ዘንድ ዊዝደሙ አይሞትም ነበር ዊዝደሙ አይጠፋም ነበር አራት ነገስታቶችን ያገለግል ነበር የእንትና ሲዝን ሰው ነው አይባልም ነበር በኢየሱስ ስም እናንተም እንደዛ ትሆናላችሁ ሃሌሉያ በኢየሱስ ስም ሱን ግሬስ ዛሬ ማታ እንቀበላለን እንዳውም እድሜያችን በጨመረ ቀን የእግዚአብሔር ቃል ምን ይላል እንደ እድሜ ኃይልህ እንደዛ ይሆናል ይላል ስለዚህ እድሜያችን በጨመረ ጊዜ ኃይላችን እየጨመረ አንደርስታንዲንጋችን እየጨመረ ጥበባችን እየጨመረ ይሄዳል በኢየሱስ ስለዚህ እኔን ፍሬያማ የሚያደርገኝን ሲዝን ክሬት የማድረግ ደግሞ ጥበብ ጌታ ሰጥቷል ሃሌሉያ ሲዝኑ አይደለም እኔን ዲተርሚን የሚያደርገኝ የኔ የላይፍ አካሄድ ሁሉ ጊዜ ማፈራበትን ወቅት ይሰጠኛል ግልጽ ነው ለምሳሌ የእኔ የተተከልኩበት እኔ ማፈራው ፍሬ በበጋ ብቻ የሚያፈራ ቢሆን የህይወቴ አካሄድና እርምጃዬ ሁሉ ጊዜ በጋ እንዲሆን like 12 መንዙንም ሙቀታማ ለፍሬያማነት የሚመች አየር እንዲኖር ክሬት እንዲደረግ ማድረግ ይቻላል ህይወታችን የድርቀት እንዳይኖረው ማለት ነው ፓስተር ታውቂያለሽ ይሉኛል ሰዎች በህይወት ላይ ከፍታ አለ ዝቅታ አለ መውረድ አለ መውጣት አለ ማነስ አለ መብዛት እውነት ነው ግን በነዛ ሲዝኖች ሁሉ ግን ፍሬ ማፍራት ማይቋረጥ ፍሬ መስጠት ግን ይቻላል እኔ ፍሬ ምን ያደርግልኛል ፓስተር እንጀራ ከበላው ከጠጣው ይበቃኛል ካላችሁ ከናንተ ጋር ማውራት አልችልም ያው የምታወሩት ሰውን ሁሉ በሌቭሉ ነው ከናንተ ጋር ማውራት አልችልም ነገር ግን ጌታን አስከብሬ በመድር ላይ መኖር እፈልጋለሁ ከኖርኩ አይቀር ፍሬያማ የሆነ ህይወት ነው መኖር ምችለው ምፈልገው ለሚል ሰው ግን ማውራት እንችላለን ምክንያቱም የኢየሱስ ክርስቶስ ተልኮ እንጀራ በልቼ ውሃ ጠጥቼ ከዛ የሆነ ነገር ነድቼ ከዛ የሆነ ነገር ውስጥ ኖሬ እንዳልፍ አይደለም በመድር ላይ የተሾምኩት ፍሬ እንዳፈራ የሚኖርም ፍሬ እንዲኖረኝ ነው እግዚአብሔር የተመሰገነ ይሁን በዚህ ደግሞ አባቴ ይከብራል ይላል እግዚአብሔር ቃል ባይዘው በመድር ላይ የምንኖረው የተንደላቀቀም ኑሮ ያነሰም የትግል የሚሆን ሲሆን ያዕቆብም እንዳለው በመከራ የተሞሉ በውጊያ የተሞሉ እድሜዎች የሚለፈን በምቾትም ያለፈ እንደ ይስሐቅ አይነት ህይወት ይኑረን በመድር ላይ የምንኖረው አመት 120 አመት ነው ቢበዛ እሱንም እግዚአብሔር እድል ከሰጠን ከተንዛዛ 120 አመት እንኖራለን ከዘላለሙ ጋር ግን ሲነጻጸር ወገኖች እንደ ጠላናት ነው የሚለው መጽሐፍ ቅዱስ ጠዋት አይተ ማታ እንደምታጣው ግን የሚገርማችሁ ሰማይ ላይ ያላችሁን የህይወት ጥራት ሰማይ ላይ ያላችሁን የህይወት አይነት ዲተርሚን የሚያደርገው 120 አመት በተሰጠን በዚህ እድሜ ላይ ፍሬ ባፈራ ነው ግልጽ ነው ጌታ ይባርክ ለምሳሌ ዘላለማችንን የት ነው የምናሳልፈው በዚህ በ120 አመት በወሰነው ውሳኔ ዓለም ውስጥ ነው የምንኖረው ኢየሱስ ክርስቶስ ያድናል ለኃጢአቴ ሞቷል ሶስተኛው ቀን ተነስቷል ዳግም ሊመጣ ሊወስደኝ ይመጣል ይሄንን ያመነ ይላል ዛሬ በገነት ከኔ ጋር ትሆናለህ ብሎ ያለው የዘላለምን ህይወት የሰጠው ማንነት ነው እሱን ሰማይ ሄዶ ከሞቱ በኋላ መወሰን አይቻልም ወይም ደግሞ በፍትሃት በመናምን እንጸልይለት ተብሎ ሰውየውን ወደዛ ማሻገር አይቻልም
በተሰጠው በዚህ 120 ዓመት እድሜ ውስጥ የወሰነው ውሳኔ ይወስነዋል። ኦኬ በሰማይ ላይፍ ደረጃ አለው። ሁላችንም ግር ብለን አንኖርም። የቦሌ ልጅ፣ የቄራ ልጅ፣ የመርካቶ ልጅ እንደሚባል እንዳለ ለእግዚአብሔር የኖረና ያልኖረ ከተማው ይለያያል በሰማይ። ልክ ነው። አንድ ሀገር እንኖርሳለን ግን አንድ ሰፈር አንኖርም። ምክንያቱም ድል ለነሳው ኮከብ ሰጠዋለሁ ይላል። እኔ ኮከብ ውስጥ አንተ ላትኖር ትችላለህ ማለት ነው። እግዚአብሔር የሚሰጠው አሰጣጥ አለ። ከዚህ በምድር ላይ የምንኖርበት ኑሮ እንደ ጥላ የሆነው እድሜ ላይ ፍሬ ልናፈራ የሚኖር ፍሬ እንዲኖረን እግዚአብሔር ይፈልጋል። let me tell you this ጌታ ይባረክ። በምድር ብርቅርቅ ነገር የምንወዳደርበት ዘመን አይደለም። ለእግዚአብሔር መንግስት ምን ሰርቻለሁ? ኢምፓክቴ ምን ያህል ነው? ምን ያህሎቹን ሰዎች ከጨለማ ስልጣን ተናጥቄያለሁ? ለምን ያህሎቹ የልብ ደስታና እልልታ ሆኛለሁ? ለምን ያህሎቹ ሰዎች የመጽናናት ምክንያት ሆኛለሁ? ለምን ያህሎቹ ሰው እንቆቅልሻቸውን ፈትቻለሁ? ለድሃ አደጉ አባት እንዴት የነበርኩት የመበለቱን ሙግት እንዴት ነው ተማግጬ እኔ የከለልኩላት። ሃሌሉያ። ብዙዎች በእኔ መምጣትና መገኘት ማን ተጽናናው? ማን ተደሰተው? ይሄንን ነገር መመለስ ካልቻላችሁ አክቲቪቲዎቻችን ፍሬያማ ያረጉን እንዳይመስላችሁ ተጠንቀቁ። አሜን። ጌታ ኢየሱስ መጥቶ በምድር ላይ ሾምኳችሁ ምን እንድታረጉ? ፍሬ እንድታፈሩ፣ ፍሬያችሁም እንዲኖር ሾምኳችሁ። እንዴት ነው ፍሬ ማፈራው ብላችሁ ከጠየቃችሁ ባይ ዘ ዌይ ይሄ የሰው የመጀመሪያው ኮማንድመንት ነው። የመጀመሪያው ትእዛዝ ሰውን ከፈጠረው በኋላ ዘፍጥረት ምዕራፍ 1 ቁጥር 27 እና 28 ስታነቡ ብዙ ተባዙ፣ ምድሩን ሙሏት፣ ግዟትም ወይም be fruitful and multiply and have dominion ብሎ ነው ያላቸው። be fruitful። ስለዚህ ፍሬያማነት it's a commandment። ፍሬያማነት it's a blessing። በኢየሱስ ስም እባርካችኋለሁ። ከናንተ የተነሳ የእግዚአብሔር መንግስት በጣም በብዙ ፍሬ የተሞላች ትሁን። አሜን። ይሄ እንዲሆን ሾምኳችሁ አለ። ራባሃሊ ራማንቲያስ ካልሪያማንዳ። በእውነት እንጀራማ በልተን አንኖርም ማለት እንጀራ ብቻ በልተን አንኖርም። ብዙ ስራ ሰርተን እናልፋለን። ነገር ግን ይሄ ሰው አለ ይሳካለታል፣ ይሄ ሰው ይከናወንለታል፣ ይሄ ሰው መልካም ይሆንለታል፣ ይሄ ሰው አለ in every season ፍሬ ያፈራል። ጌታ ይባረክ፣ ጌታ ይባረክ። ካትሪን ኩልማን በምድር ላይ በነበረችበት ጊዜ ታሪኳን ሳንም በጣም የገረመኝ በጣም ብዙ ሰዎች በሷ እጅ ተፈውሰዋል። ብዙ ክራቾች ተነስተዋል፣ ብዙ ዌልቸሮች ተወስደዋል፣ ብዙ ነገር ሆኗል። ነገር ግን በስተመጨረሻ አልጋ ቁራኛ ሆና ተኝታ ነበር እና እሷ የልብ ህመምተኛ ነበረች። የተኛችበት አልጋ ላይ ሰዎች ድል አግኝተው ከገቡ ከምንም አይነት በሽታ ድነው ነበር የሚወጡት። እሷ እኮ ተኝታለች፣ ግን እሷ ክፍል ውስጥ የገባ ከምንም በሽታ ተፈውሶ ነበር የሚወጣው። አይገርምም? በሁሉም ሲዝን ፍሬ ማፍራት ማለት ይሄ ነው። ፕሬዝ ጋድ። ታዲያ እሱ ህይወት እንዲኖረን ምን እናድርግ? የመጀመሪያው ነገር የእግዚአብሔር ቃል ከሚጀምረው ሊጀምር። ኮምፓኒየንሺፓችሁ፣ አብራችሁ ታይም ኢንቨስት የምታደርጉትን ሰው ምረጡ። ማያቋርጥ ፍሬ ውስጥ መግባት ከፈለጋችሁ this is very very crucial and very important። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምስጉን ነው በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኛ ወንበር የማይቀመጥ። ፍሬያማነት ከህብረት ጋር ይያያዛል። ፌሎሺፕ ከምናደርገው ነገር ጋር ይያያዛል። አሁን ፌሎሺፕ ማድረግና ህብረት ማድረግ አካል ለአካል ብቻ ከመሆን አልፏል። ሰዎች ኦንላይን ላይ ፌሎሺፕ ያደርጋሉ። ከሚሰሙት ነገር ከሚያዩት ነገር ጋር ህብረት ያደርጋሉ። ግልጽ ነው። ከሚሰሙት ከሚከተሉት ከሚያደምጡት ነገር ጋር ህብረት ያደርጋሉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፍሬዋን በየወቅቱ እንደምትሰጥ ቅጠሏ እንደማይጠወልግ ዛፍ የሚሰራው ሁሉ የሚከናወንለት ሰው መሆን ካስፈለገው ይላል። ፕሬዝ ጋድ። የእንደዚህ አይነት ማንነት ያለው ሰው በክፎች ምክር መሄድ የለበት። የክፎች ምክር አለ። ሰዎች ህይወታችንን
ምክራችንን የምንቀዳበትን ቦታ ጥንቃቄ ልናደርግ ይገባል ማቋረጥ ፍሬ ውስጥ መግባት ከፈለግን። ምክንያቱም ምክር አለ፣ መልካም ምክር አለ፣ ክፉ ምክር አለ፣ የሚያጠፋ ምክር አለ። ለዚህ ነው መጽሐፍ ቅዱስ ሲያስጠነቅቅ ፍሬያማ መሆን ከፈለግና አድብተን ሄደን ነፍስና ጥፋ ከሚሉት ጋር አትተባበር፣ እዛ መንገድ ላይ አትገኝ ይላል የእግዚአብሔር ቃል። በጌታ በኢየሱስ ስም እግራችሁን ከክፉ ምክር ውስጥ ነቀይ ያወጣውት። አሜን። ምንም በመጽሐፍ ሊመክራችሁ ይችላል፣ በዩቲዩብ ሊመክራችሁ ይችላል፣ በቲክቶክ ሊመክራችሁ ይችላል፣ በግለሰብ ደረጃም ሊመክራችሁ ይችላል። የክፉ ምክርን ከሄድክ ይላል መጽሐፍ ቅዱስ ሲናገር ፍሬ መስጠት አትችልም። የምትሰራው ሁሉ አይከናወንልህም። መልካሙን ቀን ማየት አትችልም። ስለዚህ ያለን ኮምፓኒየንሺፕ ያለን ህብረት ኮሙኒኬት የምናደርጋቸው ሰዎች ወይ ከፍሬያማነት ዓለም ዲስኮሙኒኬት ያደርጉናል ወይም ደግሞ ወደ ፍሬያማነት የምንሄድበትን ድል የምናገኝበት መንገድ ይሆናል። ሌላው በኃጢአተኛ መንገድ የማይቆም ይላል። ኃጢአተኛ ባለበት እኔ እየሰራው አይደለውም ይላል፣ ግን he stand next to him። እሱን ሊያጠፋ የመጣ ነገር ያጠፋቸዋል። እሱ ባለቤቴ ምን ይላል? የተቀባን ሰው ከሚያማ ሰው ጋር አብሬ መቀመጥ አልፈልግም። ላይ የምጠጣውን ማኪያቶ እደፋውና አለ ሸሚዜ ማጠብ አለብኝ ብዬ ነው የምነሳው። እሱን ሊመታ የመጣ መብረቅ አብሮ እንዳይጨርሰኝ ይላል። የመጽሐፍ ቅዱስ ሲናገር አብረው አትቀመጥ ይላል። ሬባ አሾሌ ራማንቲካላ ወገኖቼን ጸልይበት በሚል መንፈሳዊ ነው ቋንቋ። ከዛስ ወሬ ነው ያለው፣ ምክር ነው ያለው። እዛ ጋር የሚቀመጥ ሰው ይላል ፍሬ አይሰጥም። በኋላ እንደተተከለ ሰው አይደለም። የሚሰራ ሁሉ ሊከናወንለት አይችልም። እንዳው መጽሐፍ ቅዱስ ሲናገር ክፉ ነው ይለውና እንደ ገለባ ነው ይለዋል። መልካም ቀን እንዴ! አሜን። ፍሬና ፍራ። እንግዲያውስ አካሄዳችሁ ምረጡ። ልክ ይውላችሁ ከማጋ ልራመድ የሚለውን ለመወሰን በኃጢአተኛ መንገድ አትሳቅለት፣ አትደግፈው፣ እጁን አታበርታው ነው። በእኛ መንግስት በእኛ ኪንግደም ይህ አይፈቀድም። አሜን። በክፎች ምክር አትሂድ። የሚመክሩ ክፉ እንደሆነ እያወቅ ወካት አርግበት። ምክንያቱም መልካሙን ቀን ማየት ወይም ደግሞ በውሃ ዳር እንደተተከለ ፍሬውን በየወቅቱ እንደሚሰጥ ዛፍ መሆን አትችሉ። listen to me። ይህ የጌታ መልእክት ወደ እናንተ ነው። ሌላ ምን ይላል? በፌዘኛ ወንበር የማይቀመጥ ይላል። በቀደም ዕለት አንድ የሚኮምክ ሰባኪ እየሰማው ነበር። የሚቀልድ ደስ መሳቅ ወዳለው የመሳቅ ችግር የለብኝም እና ግን ያ ሰው እየቀለደ የነበረው ነገር በመንፈሳዊ ዓለም ነገር ላይ ያፌዘ ነበር። የሚያፌዘው በቅባት ዘይት ላይ ነበር። በጣም የተናገረው ነገር ያስቃል። ልክ ስቄ ስጨርስ ሜርሲ ያለኝ እግዚአብሔር መንፈስ አቤት በፌዘኛ ወንበር ላይ ምን ትሰሪያለሽ አለ። ጌታ ሆይ ደስ የሚል እኮ ሰባኪ ነው ሲሰብክ ኖ አንቺ በዘይት ቀብቶ በመጸለይ ታምኛለሽ አይደል አለኝ። አዎ ስለው ስትስቂ አሁን በፌዘኛ ወንበር ላይ ነው የተቀመጥሽው፣ በእኔ አሰራር ላይ ከሚያፌዝ ሰው ጋር ነው የተቀመጥሽው። ስለዚህ ነገ ዘይት ቀብተሽ ስትጸልይ አይሰራልሽም። ወዲያውኑ ተንበረከኩት። ጌታ ሆይ ማረኝ፣ ከዚህ ከፌዘኛ ወንበር ላይ እነሳለሁ፣ ይቅር በለኛል። ማቋረጥ ፍሬ ማፍራት መቻል ካለብን ሃሌሉያ በመንፈሳዊ ዓለም ላይ ከሚያፌዝ ጋር አታፊዙ። አሜን ነው፣ አሜን ነው ወገኖቼ ስሙኝ። አይ ነው የለመድናቸውን ስብከቶች አቃቸዋል። የእግዚአብሔር ድምጽ ግን እሱ አይደለም። የእግዚአብሔር ድምጽ ይሄ ነው። በክፎች ምክር አትሂዱ። ሾርት ከት ነው። ክፉ ሰው ሲመክር እንዲህ እኮ ብታረገው ይሆንልሃል ይላል። እሱ መንገድ አትምረጠው ይላል እግዚአብሔር ቃል። ኃጢአተኛ ቦታ ላይ አብረሃው አትቀመጥ። ማነው አብረሃው አትቁም። እሱን ሊያጠፋ የመጣ መልአክ ያጠፋል። በፌዘኞች ወንበር ላይ አብረሃ አትቀመጥ። ሰዋችን ኮምፓኒየን ከማጋር ነው ህብረት ማደርገው፣ ከማጋር ነው ሞጣው፣ ከማጋር ነው ምገባው የሚለው ነገር የማያቋርጥ ፍሬ የሚያፈራ ህይወት በምትሰራው ነገር በሙሉ ክንውን እንዲሆንልህ ያ ጠቃሚ ነው ብሎ የእግዚአብሔር ቃል ይናገራል። አሜን አሜን። ስለዚህ እግራችሁን በኢየሱስ ስም ከክፎች መንገድ አወጣዋለሁ። መቀመጫችሁ ከጻድቃን ጉባኤ መካከል ይሆናል። የምትቆሙት ቆማችሁ ስትገኙ ድጥ ላይ ከቆመ ሰው ጋር አብራችሁ አትገኙ።
companionship it matters ከማጋር ነው መሆነው የሚለው ነገር በጣም by the way የምትወለዱበትን ቤተሰባት መርጦ ህብረት የምታደርጉትን ሰው ግን ትመርጣላችሁ አሜን ስለጸለይን ብቻ ፍሬያማ ነው ቃል ስላነበብን ብቻ አይሆንም እግዚአብሔርን ፕሪንሲፕል ልንከተለው ይገባል ያም ህብረታችሁን ተጠንቀቁበት ይለናል እግዚአብሔር መንፈስ አንዳንድ ግንኙነቶች ያስባርካቸዋል አንዳንድ ግንኙነቶች ያጠፋቸዋል ይውላችሁ ሎጥ በራሱ ብሌሲንግ ተሸክሞ የሚዞር ሰው አልነበረም ከአብርሃም ጋር ግን ኮኔክት ያደርግ ስለነበረ አብርሃም በተባረከበት ልክ ነው የተባረከው ከብቶቻቸው መገፋፋት ጀመሩ ምክንያቱም ብሌሲንግ ላይ ካለ ሰው ጋር ነበረ ህብረት ያደርግ የነበረው ሄደና ግን ኃጢአተኞች የተቀመጡበት ፌዘኞች ያሉበት ዋዘኞች ያሉበት ከተማ ላይ ገባ እንደዛ ፕሮስፐር አድርጎ የነበረ ሰው ድምጥ ማጦ ነው የጠፋው ስለዚህ የእግዚአብሔር ቃል የሚለው ዋዘኞች ፌዘኞች ኃጢአተኞች ያሉበት ቦታ ላይ አትገኙ አሜን መልእክቱ ይሄ ነው ከዛ እንደዚህ ይላል ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው የመጀመሪያው ኮምፓኒየናችሁ አብራችሁ ብረት የምታደርጉት ተጠንቀቁ ሁለተኛ በእግዚአብሔር ቃል ላይ መደሰት ጀምሩ ብዙ ሰው የሚደሰተው ሚራክል ላይ ነው እግዚአብሔር አሁንም ሚራክል ይሰራል በሚራክል አምናለሁ ግን ሚራክል ለማን እንደሚሰጥ ታውቃላችሁ በየቀኑ ሚራክል የጻድቃን እድል ፈንታ ነው ባይዘው እኔም አንተም እጃችንን በደዌ ላይ እንጭናለን እነሱም ይፈወሳሉ በገባንበት አጋንንት እናስወጣለን ይሄ የአማኝ ስልጣን ነው ለሁሉም ሰው የተሰጠ ስልጣን ነው ሰው ግን በምንድነው የሚሰራው በታምራት ነው የሚደሰተው ወይኔ ዛሬ የሆነው ድንቅ ይላል መጽሐፍ ቅዱስ ምን ይላል ጠማማና መንዝራ ትውልድ ምልክትንና ታምርን ይሻል ይላል በእግዚአብሔር ቃል መደሰት ስትጀምሩ ፍሬያችሁ ማይቆም መሆን ይጀምራል ከምታዩት ሚራክል በላይ ከምትዳስሱት ነገር በላይ በእግዚአብሔር ቃል መደሰት ስትጀምሩ ልክ ቃል አንብባችሁ ጌታ ሆይ እንዴት ይሞቃል እንዴት ያስጨዋል ይሄ ቃል ማለት ስትጀምሩ ፍሬያችሁ ማይደርቅ በምትሰሩት ነገር የሚከናወንላችሁ እንደገናም ደግሞ የሚያስቀና ህይወት እርሱ በወራች ዳር ዛፍ ዳር እንደተተከለ ዛፍ ፍሬውንም እንደማያቋርጥ ዛፍ ይሆናል በእግዚአብሔር ቃል መደሰት የሚችል ሰው ጌታ ይባርክ በዘመኔ ብዙ አይነት ሰዎች አይቻሉ ቸርችም አገልጋይ ሆነን ከፓስተር ብርሃን ጋር አብረን ቤተክርስቲያን በእግዚአብሔር ጸጋ መስርተን ማገልገል ከጀመረንም 18 ዓመት አልፎናል ወደ 19 ዓመት ደርሰናል ቸርች ላይ ሰዎች አይቻሉ ሲዘመር they are very fervent wow ልክ ቃል እንትሲ ራሳቸውን አመቻችተው ሰው ተደግፈው የሚተኙ ሰዎች አቃል በየአመቱ አንድ አይነት ናቸው ዋይ ብትል በእግዚአብሔር ቃል መደሰታችሁ ዛሬ አንድ ጸጋ ይወድቅባችሁ በእውነት ስሙኝ ግድ ይላችሁ አንድ ጸጋ ይወድቅባችኋል በእግዚአብሔር ቃል መደሰት ትጀምራላችሁ ቃሉን ያነበባችሁ የደስታ መንፈስ ይፈስባችኋል እግዚአብሔር እንዲህ ተናገረኝ ትላላችሁ ከቃሉ መስማት ትጀምራላችሁ ያን ጊዜ ይላል ፍሬዋን በየወቅቱ እንደሚሰጥ ሃሌሉያ የሚሰራ ሁሉ እንደሚከናወንለት ዛፍ ይሆናል ይላል እግዚአብሔር ቃል መቼ በእግዚአብሔር ቃል መደሰት ስንጀምር ሃሌሉያ ሸካሎራ ማካሪያሳ የእግዚአብሔር ቃል ከማር ይልቅ ይጣፍጣል የእግዚአብሔር ቃል ውሃ ነው ያጥባል የእግዚአብሔር ቃል አይንን ያበራል ማሮሳ ካዲያላሽካ የእግዚአብሔር ቃል ደስታን የምትለማመዱበት ዘመን ይሆንላችሁ አንድ ቀን ጸጉር ቤት ቁጭ ብዬ ባይብል አጠናለሁ ጸጉር ቤት ቁጭ ብዬ ባይብል አነባለሁ የማላቀው መንፈስ ወረደብኝ ዝም ብዬ እኮ ነው መጽሐፍ ቅዱስን ማለት ከዛ ዛው መጽሐፍ እንትሩስ ካስኩስ ቁጭ ብዬ ለካ መጫው አልችልም የሚገርም ደስታ መንፈስ ባፕታይዝ ያደረገ ለምን ቃል ቃል መጽሐፍ ቅዱስ ላይ ያለ 66 መጽሐፍ ብቻ አይደለም ቃል ፐርሰን ነው ቃል ኢየሱስ ነው ስለዚህ ቃሉን ሳነብ ከኢየሱስ ጋር ያወራው ነው ከኢየሱስ ጋር አውርተ እንዴት ነው ፍሬያማ ማትሆነው ከኢየሱስ ጋር አውርተ እንዴት ነው ፍሬ ሊቋረጥ የሚችለው ከኢየሱስ ጋር አውርተ እንዴት ነው ነገር ሁሉ ማይከ
የማይከናወነው። ነገር ግን ይላል ይሄ የሚሰራው ሁሉ የሚከናወንለት ሰው ምክንያቱ ይሄ ነው፣ በእግዚአብሔር ሕግ ደስ ይሰኛል፣ ቃሉን ይወዳል። በሶስተኛ ደረጃ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉንም በቀንና በሌሊት ያሰላስለዋል። ሃሌሉያ! ሕጉንም በቀንና በሌሊት ያሰላስላል። ሜዲቴት ያደርጋል እግዚአብሔር ቃል፣ ያመነዥጋል እግዚአብሔር ቃል። ሜዲቴት ማድረግ ምን ማለት ነው ብለው ሰዎች ይሉኛል። እንደሱ ብለው ሲጠይቁኝ የሆነ ሰው ክፉ ቃል ተናግሯችሁ አስባችሁት ቀኑን ሙሉ ታውቃላችሁ እላቸዋለሁ። አዎ ሲሉ ሜዲቴት ማድረግ ማለት እሱ ነው እላቸዋለሁ። የዚያን ሰው የተናገረው አንዴ ነው የተናገረው ሰው እድሜ ልኬን አረሳውም እያለን እንደምንይዘው ሜዲቴት ማድረግ ማለት ያንን የእግዚአብሔር የተናገረንን ቃል ይዘነው ድጋሚ ብሎኛል እኮ ተናግሯል እኮ ያደርገዋል እኮ ብሎ ማሰብ ነው። ከዚህ ቀን በኋላ የማያቋርጥ ፍሬ ውስጥ ገብታችሁ አያችኋል። ምን በማድረግ የመጀመሪያው ህብረት ትመርጣላችሁ። በህይወታችሁ እናንተ ካምፕ ውስጥ የማይመጥን ሰው አለ። ሞኝ ጴንጤ ይቃወመኛል፣ ጠቢብ ግን አሜን ይላል። እንዴ በክርስቶስ ምን እንወዳለን እንጥላላልኩም፣ ግን ጓደኛ እንጥላላልኩም፣ ግን እናንተ ጀልባ ላይ የማይገቡ ሰዎች አሉ። ዮናስ ሌላ ከተማ ላይ ነብይ ነው፣ እዛ መርከብ ላይ ግን አናዋጭ ነው። እና እዛ መርከብ ላይ ኪፕ ካደረከው መርከብ ላይ ያለውን ነገር በሙሉ ጥለ ባዶውን ነው የምትደርስ። ሌላ ከተማ ግን ትክክለኛው ቦታ ላይ ግን ከሄደ ዮናስ ነብይ ነው፣ ከተማ ይቀይራል። እኔ መርከብ ላይ ግን ምንም አይሰራም። እናንተ መርከብ ላይ ከማይገቡ ሰዎች እለያቸዋለሁ። ተስማማችሁ? ይውጡ ይሄዱ። ሊያም ይችላል፣ ምክንያቱም አብረን አፈርፈጭተናል ብለን ሶልታይ ውስጥ ልንገባ እንችላለን። ግን ዴስቲኒ ዲስትሮይ የሚያደርጉ ሰዎች ሰይጣን ህይወታችን ላይ ሚኒስትሪ ላይ ቤት ውስጥ የሚከታቸው ሰዎች አሉ። ዳግም የተወለዱ በልሳን ይጸልዩ፣ ግን እኛ መርከብ ላይ የማይሆን ኢቭን እነሱን ስልክ አውርታችሁ ስትጨርሱ ወይ ጸልዩ አይላችሁ፣ ወይ አንብብ አይላችሁ፣ ወይ ምን ውስጣችሁ ያለውን ነገር ሁሉ ድርቅ የሚያደርጉ እኔ ግን ይሄን ሰው ካገኘው ጊዜ ጀምሮ እኮ ምን እንደሆነ አላውቅም የሆነ ነገር ተወሰደብኝ የምትለው እሱ ነው። ኃጢአተኛ ወንበር ላይ መቀመጥ፣ ክፎች ምክር ጋር መሄድ፣ በዋዘኛ ወንበር ላይ መቀመጥ የሚባለው ፕሪንሲፕል እሱ ነው። እሱ ሰው አንተ መርከብ ውስጥ ምንም አይሰራም። በሁለተኛ ደረጃ በእግዚአብሔር ቃል መደሰት ጀምሩ። አሜን። ቃል ውደዱ። በጣም ብዙ ሰው በሚራክል ብቻ ነው የሚደሰተው። እግዚአብሔር ይባረክ። እግዚአብሔር ስለሚሰራው ሚራክል ስሙ ይባረክ። በሚራክል አምናለሁ። በሚራክል ስለማምን የሚራክል ቃል እናገራለሁ፣ እጅ ጭናለሁ። ግን ደስታና ዓለም ክሬት የሚደረገው ታምራት ላይ ዲፔንድ በማድረግ አይደለም። ዲፔንድ የምናደርገው በእግዚአብሔር ቃል ላይ ነው። በሶስተኛ ደረጃ ሕጉን አሰላስሉት። ሆነ ብላችሁ ቃሉን ተናገሩት። በተለይ በዚህ ቦታ ላይ በፓስተራችሁ በኩል የሚመጣ መልእክት ካለ እግዚአብሔር ብሏል በሉ። ስትወስዱት እንደ እግዚአብሔር ቃል ተናገሩ። ሳምንቱን በሙሉ አሁን እኔ ዛሬ አንድ መልእክት ይዤላችሁ መጥቻለሁ። አትሊስት የሚሰራ ሁሉ ይከናወንለታል፣ ማያቋርጥ ፍሬ ያፈራል የሚል ቃል መጥቻለሁ። እግዚአብሔር በዚህ ኮንፈረንስ እንደዚህ ብሎናል፣ ማያቆም ፍሬ አፈራለሁ፣ የምሰራ ሁሉ ይከናወንልኛል። that's how you can meditate። እግዚአብሔር የተናገረውን ነገር መልሳችሁ በመናገር አሸናፊ ወደ መሆን ትመጣላችሁ። በጌታ በኢየሱስ ክርስቶስም በምትሰሩት ነገር ሁሉ ይከናወንላችሁ። እኔ ይህንን ቃል ይዤ እንደዚህ ብዬ ነው ኮንፌስ ማደርገው። እንዴት ሜዲቴት እንደማደርገው ልንገራችሁ። ቤቴን ብጠርገው በምሰራው ሁሉ ይከናወንልሻል ተብያለሁ። ቆንጆ አድርጌ ነው ማጸዳው አላልኩ። ልጆቼን ላሳድግ ሲሄድ የምትሰሪ ሁሉ ይከናወንልሻል ተብያለሁ። እናትነቴ ይከናወንልኛል እላለሁ። ባሌን ላገኝ ሲሄድ የምትሰሪ ሁሉ ይከናወናል ተብላ ምርጥ የዓለም አንደኛ ሚስት ሆናለሁ እላለሁ። ላገለግል ስቆም የምትሰሪ ሁሉ ይከናወንልሻል ብሎኛል፣ ትውልድ ይሰማኛል እላለሁ። የምሰራው ሁሉ ይከናወንልኛል። that's how I can meditate የእግዚአብሔር ቃል። አሜን። የሰማሁትን መልሼ እለዋለሁ፣ የሰማሁትን መልሼ እለዋለሁ። በመጨረሻ እግዚአብሔር ቃል እንደዚህ ይላል፣ በውሃ ዳር ተተክሏል ይላል። መተከል
የሚከናወንለት ሰው በወራጅ ውሃ ዳር እንደተተከለች ይላል። መተከል be planted አሜን አሜን። ለመጀመሪያ ከመለየት ጀምረናል አይደል? ኃጢአተኛ፣ ክፉ፣ አሽዋፊ፣ ፌዘኛን ለየነው። ያ by the way ይሄ ፌዘኝነት የሚል አንድ ነገር ልንገራችሁ። አንድ ከተማ ላይ እኔ የኛ ጓደኛ ፓስተር የሚያውቀዋል የኛ ጓደኛ የሆነ ሰው ቸርች ላይ ኃይለኛ ሪቫይቫል ተነሳ። ኃይለኛ የእግዚአብሔር ክብር መጣ። አሜሪካ ነገር ውስጥ ነው። እሺ እግዚአብሔር ክብር መጣ። ሰዎች እርሊ መጥተው በልሳን እየጸለዩ የሚቀመጡበት ጉባኤ ሆነ። ከባድ የጌታ ክብር መጣ። ከባድ። ከዛ ኳየሮቹ ብቻ 40 ምናምን የሚሆኑ ሆነዋል። መድረክ ላይ ሲቆሙ ማት ህዝብ ነው የሚቆሙ። ከዛ የእግዚአብሔር መንፈስ ሲመጣ አንዷን ከዚህ ጋር የወረውራትና ዥው ወርጎ ጉባኤ ላይ አንዷን ትወድቃለች። አንዳንዱ በቃ ልክ እንደ ሐውልት ቀጥ ብሎ ይቆማል። የተጀመረ ፕሮግራም 3 ሰዓት ሙሉ በአምልኮ ብቻ ሊያልቅ ይችላል። አሜሪካ ነገር የተነሳ ሪቫይቫል ነው። እንደዚህ በሆነበት ጊዜ ፕሮግራም ሲያልቅ ቪዲዮውን ቤት ይወስዱትና እያዩት እያት እንደ ፓራሹት ስትወረወር እያት እንዴት እንደ እንጨት እንደቆመች ብለው ይስቃሉ በፊልሙ። የእግዚአብሔር ፕሬዘንስ ጥሏቸው ሄደ። ቸርቹን ትቶ ወጣ። ዋይ? በፌዘኛ ወንበር ላይ ስለተቀመጡ። ሁሉ ብርቅ ነው በእኛ ፊት። መንፈሳዊ ዓለም ነገር አይሾፍበት። ሄራዶናስ ቴክላሪያ ባሲያ የእግዚአብሔር ነገር ክቡር ነው እንጂ ሰስኔ የእግዚአብሔር ነገር ክቡር ነው በቤቴ። ሃሌሉያ። ዲኖ መካኖች መጽሐፍ ቅዱስ ላይ የምታውቋቸው መሃኖች ሁሉ ወልደዋል። መንፈሳዊ ነገር ላይ ያሾፈችው ሚልኮል ግን መሃን ሆና ነው የሞተችው። እንዴት ያረጋው? ራቆቱን ገልጦ አቤት ስትል መሃን ሆና ሞተች። መንፈሳዊ ዓለም ላይ ማሾፍ መሃን ያደርቃል፣ ፍሬ አይሰጥህም። ማንዶሳቲያ ሳናቅ በሳቅንበት፣ ሳናቅ ባሾፍንበት፣ ሳናቅ ጣት በጠቆምንበት የእግዚአብሔር ምሕረት ይሆነልን። ዛሬ ግን እኛ ፊት ሁሉ በመንፈሳዊ ነገር ሰዎች ማሾፍ አይችሉም። ምክንያቱም የእግዚአብሔር ነገር የከበረ ነው ለኛ። አሜን። ሻሮዳናማስ አሜን ነው። እኔ ባለውበት ኢየሱስ ይከበራል። እኔ ባለውበት የኢየሱስ ጣት ይከበራል። እኔ ባለውበት የኢየሱስ ቃል ይከበራል። እሱ ሰው ይከናወንለታል። የቱ? በእግዚአብሔር ነገር ማሾፈው ሰው ይከናወንለታል። ሕጉን በቀንና በሌሊት የሚያስበው ሰው ይከናወንለታል። የትኛው ሰው? ከአመፀኛና ከኃጢአተኛ ከክፉ ሰው ጋር የማይተባበር ሰው ይከናወንለታል። እንዴ መሰልሽ ፓስተርዬ ብሎ ምክንያት የማይሰጥ ማለት ነው። አረ ዞር በል እኔ ካንተ ጋር አልተባበርም እያለ ፎቶንም ጥሎ የሚጠፋ ሰው። የጶጢፋራ ሚስት ኃጢአተኛ ነበረች። ከባሏ ሌላ ዝሙት መስራት የምትፈልግ ሰው ነበረች። ዮሴፍ ግን አይተባበራትም ነበር። እሱ ሰው ይከናወንለታል። ሻራዲያ ካራላ ሬቦራባ ስምህን አጠፋዋለሁ። አይ ዶንት ኬር። እስር ቤት ትገባለህ። አይ ዶንት ኬር። ከኃጢአት ጋር አልተባበርም። ፌዝስ የለሁበት። በተለይ ቅዱስ በሆነ ነገር ላይ አላሾፍ። ለመጨረሻ መተከል። ይሄ ሰው ይላል በውሃ ዳር ተተክሏል ይላል። በመተከሉ የሚያገኘው ኖሪሽመንት አለ። በመተከሉ የሚያገኘው ምግብ አለ። የተተከለው ውሃ ዳር ነው ይላል። አይ እግዚአብሔር ቃል ነው። እግዚአብሔር ቃል ላይ ነው የተተከለው። ግን ደግሞ ሌላ ልጨምር። ኦሬዲ ሕጉን በቀንና በሌሊት ያሰላስላል ብዬ ስለ እግዚአብሔር ቃል ጉልበት ስለተናገርኩ ማለት ነው። be planted in the church። አንድ ቸርች ይኖራችሁ። እኛ የጽድቅ ዛፎች ነን። ጌታ ይባል። የሚሰራው ሁሉ የሚከናወንለት ፍሬ የሚሰጥ ትውልድ ማየት እነግራችኋለሁ። ረጅም ዘመን ቸርች ነው የተተከሉ ሰዎች ፍሬያማ ናቸው። በየት ከአንድ ቸርች አንድ ቸርች የሚዞሩ ሰዎች አይደሉም። ይሄ ማለት ጸጋ ለመካፈል ከአንድ ቸርች አንሄድም ማለት ነው። ግን find one church, plant there። እግዚአብሔር ባድራሻችሁ ይምጣ። ሊጎበኛችሁ ሲፈልግ ራሱ ቦታ ይኑራችሁ።
መልእክተኛ ሲልክ የት እንደምትሆን አላውቅም እንጂ እግዚአብሔር ያውቃል የሚባል ሰው አትሁን። find one place, be dedicated። እዛ ቦታ እዚህ ቤተክርስቲያን ከሆናችሁ በደንብ ተተከሉ፣ ስር ሰዳችሁ ተተከሉ። ፓስተር ምን ላገልግል በሉ፣ የእግዚአብሔርን ሕዝብ ውደዱ። ቸርች ውስጥ ስትመጡ ሪሊ ተተክላችሁ ይሄ ቤተክርስቲያን ሊያድግበት የሚችለውን ነገር አድርጉ። እሱ ሰው የሚሰራው ሁሉ ይከናወንለታል፣ የማያቋርጥ ፍሬ ያፈራል። በጣም የተቀቡ ሰዎች አሉ፣ ግን አንድ ቦታ ኮንቪንስ ሆነው መተከል ስለማይፈልጉ ፍሬ አያፈሩ። አሜን ነው። ስለዚህ እነዚህ ትልልቅ ፕሪንሲፕሎች የኛ እድል ፈንታ። choose your association። በእግዚአብሔር ቃል መደሰት ጀምሩ፣ ሕጉን አሰላስሉ፣ ተተከሉ። ከዛ አትጠወልጉ፣ ፍሬ ትሰጣላችሁ፣ የምትሰሩት ሁሉ ይከናወናል። ክፎች ግን እንዳይደሉ፣ ነገር ግን ንፋስ ጠርጎ እንደሚወስደው ገለባ ናቸው። ስለዚህ ክፎች በፍርድ ፊት፣ ኃጢአተኞችን በጻድቃን ማህበር መቆም አይችሉም። እግዚአብሔር የጻድቃንን መንገድ ይጠብቃል፣ የክፎች መንገድ ግን ትጠፋለች። ወገኖቼ መልእክቴ የማይጠወልግ ህይወት እግዚአብሔር ይስጣችሁ። አሜን። የዛሬ 30 ዓመት ስንገናኝ እንዲሁ እሳት ሆናችሁ ላገኛችሁ። አሜን። በልጅነቴ እኔን የሚያቀኝ ሰው እዚህ አሉ፣ አትሊስት 2 ያቆኛል። ከዚህ እሳት ውጪ ሆኜ አያቆኝም አይደለም። ለምን? ውሃ ጋር ተተከልኩ። አሜን። ጉና ሰላስላለሁ በቀን በለማለ ከዛ ግሪን እንደሆነ እንኖራለን፣ እንደለምን እንኖራለን። ደግሞ ቅጠላችንም መፈወሻ ይሆናል። ከኛ ጋር አንድ ቀን የዋለ እሳት አግኝቶት ይሄዳል። ለምን ተተክለናል። ሻሮዲያ ማጋሃስቴ እንደ ራእይ ላይ ምን ይላል? ቅጠሉም ለመፈወሻ ይሆናል ይላል። እንኳን ፍሬው ቅጠሉ እንኳን ለፈውስ ይሆናል ይላል። እናንተ አፋችሁ ሲከፈት ፈውስ ናችሁ፣ ሰዎች ሲሰማችሁ ኃይል ናችሁ። በጌታ በኢየሱስ ክርስቶስ ስም ፍሬ ታፈራላችሁ። ቆመን እንጸልያለን።